መኖር ቢያስጠላህም ህይወት ትርጉም ቢያጣም ተስፋን ብትቆርጥም አንድ ነገር አስታውስ፣ ያለ ምክንያት አልተፈጠርክም ምናምን አትበሉም። በቃ ታውን የኛን ኑሮ የኛን አመታት የምንኖረው ኑሮ እናንተ ለአንድ ወር ብትኖሩት ራሱ ለምን እንደተፈጠራችሁ ግራ ትጋቡ ነበር። እውነት ዝም ብላችሁ በሰው ህይወት ያው ያለ ምክንያት ምናምን አትበሉ። የራሳችሁን ህይወት ምክንያት አድርጋችሁ ኑሩ። በቃ ስለሰው ምናምን አልፈልግም። የኛን ህይወት ብታዩት እናንተ እውነት የለም ለምን ማነኝ እኔ ምንድነኝ ከየት መጣሁ ምናምን ብላችሁ ትዛቡ ነበር። አረቦች በፍጹም ከእናንተ መስማት የማይፈልጉት ነገሮች አንደኛ አልችልም፣ ሁለተኛ ደክሞኛል፣ ሶስተኛ እንዴት ወዴት ማለት ምናምን ካልካቸው ውልቅ አድርገው እስከ ፔስታል አንጠልጥለው ይሰዱ። እውነት ነው አይወዱም። በቃ ብትችሉም ባትችሉም በቃ አዎ እሰራዋለሁ ብለህ ብታበላሽ ይቀላል እንጂ እኔ ይሄን አልችልም ደክሞ ደግሞ ደክሞኛል እንዲህ ምናምን ካል አይወዱም። ሲልኩም ደግሞ እንዴት ወዴት ማለት ይሄ ለምን ይጠቅማል ምናምን አትበሉ። በተለይ የማትግባቧቸው ከሆናችሁ ካስረገዛችሁ ወይም ካስወለዳችሁ በኋላ ልጃችሁን ስትበሉ እጅ ባክሽ ወደዛ አባቱን ፈልጊ፣ ከማንም ተዳቅለሽ አምጥተሽ ልጅ ትይኛለሽ እንዴ ፈልጊ ወደዛው ዲቃላ የዲቃላ ወላጅ ልጅ ምናምን ብለህ ሰድበህ አይምሮዋን እድሜ ልክ የማይነጻ የማይለቅ ቁስል ጥለህ ሂደህ ከ20 እና ከ15 ዓመት በኋላ እግረኛው ሚዲያ ወይ ዩሃ ሚዲያ ኢቢኤስም ሊሆን ቀርበህ ልጅ የ15 ዓመቱ ልጅ ነው በሰዓት አልገባኝም ማን ያሳደገው ነው እዚህ መጣችሁ አልገባኝም የምትሉ በሰዓት በተቀበልክ 20 ዓመት እርጅና ሲመጣ ወገብሽ ሲጎብጥ የሚጦር ስታጣ ልጅዋ እኔ ካንተ ምንም አልፈልግም አባ አፈፍ አትበሉ። በስነ ስርዓት ተቀበሉ ነው ተቀበላላችሁ። ከዛ በኋላ ልጅዋ እናቱ እንዲህ አለኝ ናት በሰዓቱ እንደው አልገባኝም ኧረ እባክህ 30 ምናምን ዓመት ጎርማሳ ለምንድነው የማይገባ ባንዳ ሆነ ነው እንጂ አትልከስከሱ። በቃ እንዴ የማትቀበሉ ከሆነ አታስወልዱ። ምንቶቻችን መከራ እንዴ አሁን መከራ በዘባችሁ እኮ ዋው ቅመሞች አሁን ያላችሁበትን ህይወት ለመኖር ያላደረጋችሁት ጸሎት የለም። እውነት የለም። እንደው ፈጣሪ እንደው ሳኡዲ ውሰደኝ እንጂ ሌላ እንደው ምንም ነገር አልጠይቅም። ከዚያ በኋላ እንደው እሰራለሁ እንትን አባባሉ እንደው በሰላም ልግባ እንጂ እንደው ባጃጅ ገዛላለሁ ስትይ ነበር ግዣ። አሁን ምን ሰራለሽ? እናቴ ናፈቀችኝ ባቴ ናፈቀኝ ከማለት ግዥና ስጪ። የሰው ስለት እኔ ራሱ እኮ ምን መሳሪያ ያልተሳልኩት የለኝ እኔ ልግባ እንጂ ኧረ ተው እንዴ አንገዛም። በቃ ሐሳብ ቀይሬያለሁ እኔማ። እንዴ አረብ ሀገር ላለች ቅመም እየደወላችሁ ስልክ ሲደውል አታነሽምሳ ኮራሽሳ ምንድነው የዚህን ያክል በጣም አላካበድሽም እንዴ ምናምን የምትሉትኝ? ከወደ ኢትዮጵያ እኮ የመጣችው ስልክ ማንሻ ሰዓት አጥታ ስልክ የምታነሳበት ቦታ አጥታ አይደለም ቸግሯት እንደኔ እንደወንድሟ መናጢ ድሃ ሆና ነው የመጣችው። ስለዚህ ልሰራ እስከመጣች ድረስ ወደ ስራዋ ነው ማለት ትኩረት ማድረግ ያለባት። አትደውሉ፣ ሪከርድ አድርጉ። ከስራ 1 ደቂቃ 2 ደቂቃ 3 ደቂቃ እስከ 5 ደቂቃ በመተርፈበት ሰዓት ሪካርዱን አይታ ትመልሳለች። እናንተ የምትፈልጉት እንዴት ነው ማስራ ምናምን ስልክ ማውሪያ ሰዓት እኮ ኢትዮማ አለ ብር ካለ ስልክ እንደውም ለማውራት ነፍ የሚመቸው ኢትዮጵያ ነው። ስለዚህ የመጣችው ልሰራ ነው ቸግሯት መናጢ ቆማጣ ምልጥለጥ ያለ ድሃ ሆና ስለሆነ የመጣችው እዚህ ለመለወጥ ነው እንጂ ስልክ ለማውራት አይደለም። ለስልክ ማዛም ይበቃ ነበር። ስለዚህ ሪካርድ አድርጉ። ሰላም እንዴት ነሽ ደህና ነሽ ለሰላምታ ከሆነ ጠፋሽ በቃ ሲመቻት አለሁኝ በቃ እሺ አንጠፋፋ ተባብላችሁ ዝጉ። እንዴ ሴት ልጅ በስም ሴት ነች። ነገር ግን ራሷን የምትወድ ሴት ከሆነች ቤተሰቦቿን የምታከብር ከሆነች ቤተሰቦቿን ከማንም ጋር የማታወዳድር ሴት ከሆነች በክብሯና በቤተሰቧ የመጣህ ቀን ከወንድ በላይ ነች። እውነቴን ነው። በጉልበት አይደለም በብልሃት ትበልሃለች። ሴት ልጅ ደግሞ በብልሃት አይታሙም። አንዴ እነሱ ተንኮልም ይሁን ጥሩ ነገር ማሰብ ከጀመሩ ይሳካል። ለዚህ ነው ጥሩ ነገርም ካሰቡ ይሳካላቸዋል። ተንኮልም ካሰቡ ሰይጣንን ስራ ያስፈቱታል፣ ቁጭ ያረጉታል። ቀስ ብሎ ማለት ወረፋ አይጠብቅ። ስለዚህ የዛኔ የራሷን የምትወድ ሴት ከሆነች እንጂ ሁላችሁ ልጠራረር አትቆለ። እያንዳንድሽ በክት የበክት ማአት እናትሽ 9 ወር አርግዛሽ እሷን የምታስረግጪ ከኔና ከናትሽ ከኔና ከአባትሽ ስትባይ አባዬ አንተ ነው እንጂ እኔ ሌላ ከቤት እናቴ እኔ ኑሮ አትኖር በሬ እንደ በሬ ስበይ ኑሮሽ እናቴ ትያለሽ እንዴ? አባዬ እማዬ ምናምን መባባል እኮ እነዛ 2 ልጆች ሚዲያ ላይ ወጥተው ሳይላላጡብን አንተ ጀምር አንቺ ጀምር ምናምን ሳይባባሉብን በፊት እኮ ሪል ነበር። እውነቴን ነው። አንድ ሰው እማኮዬ የኔ እናት የኔ ልዩ አባትዬ ምናምን ቢባባሉ ምንም አይመስልኝ። ከዛ ወዲህ ግን አንድ ሰው እማኮ
እናትዬ አባዬ ካሉ በቃ ስር በጣም ነው ተከክተዋ በቃ አያሳዳጊ አሁን እኮ እኔ አባዬ ስትይ አሁን አባትሽ ቢያይ ምን አሳድጎ ለሰው ማለት አሁን ነው ምን ይሰማው ይሆን? ለፍቶ ይሄኛው ምን አንዲት ስንት የ20 ብር ካርድ ጨርሶ ቢሆን ነው አንቺን ለመጀንጀን። ከዛ አባዬ ያልሽው እሱ ትተሽ አባትሽን ዳዲዬ ፋዚካ ተው እንጂ ፋዚካ እያልሽ ፍዝፍዝ ያርግሽና አንተ ደግሞ እናትህ ወገቧን አድርቃ አዝላ እናትዬ እማኮ እናቴ እበበ እኔ እኮ እናንተን ነበር በመጋዝ ነገር መከርከር እንዴ መርሳትና መተውን የሚባል ስጦታ ፈጣሪ ባይሰጠን ኑሮ እንዳለ የአረብ ሀገር ስደተኞች ክርብ ያሉ ጅላምፎ ነበር የሚሆን። እውነቴን ነው። ምን የአረብ ሀገር ሰው ብቻ እንዳለ ሰው የሚባል ጅል ቆይ የሚባል አሁን እኮ ተመስገን ነው። ከቻልን እንረሳዋለን፣ ካልቻልን ደግሞ እንተዋዋለን። ይሄ ባይኖር ኑሮ ግን እርስ በርስ እንደዚህ በቃ በለው ብለን ከዚች ምድር እንጠፋ ነበር። እውነቴን ነው። መተው ካልቻልን በዱላ በጥይት ባይሆን በጸሎት ያን ሰው እናጠፋው ነበር። እውነቴን ነው። አሁን እኮ የሀበሻ ጸሎት እኮ ቢሰማ የኢትዮጵያውያን ጸሎት ሁሉ ቢሰማ እንጠፋ ነበር። እውነቴን ነው። እኔ እንደው ይሄ ጌታዬ ሆይ ዛሬ አታሳድረው እየጸለያለሁ አንቺ እኔን ከዛ ተያይዘን ገደል አለቀ እንጠፋ ነበር። ተመስገን እንኳን አልሰማ። አንቺማ ምን አለብሽ እንዴ? ገና ልጅ አይደለሽ እንዴ? ምኑን አውቀሽ እንዴ? አንቺ ምን አለብሽ ምናምን የሚል ሰው እኮ አታጭም። እውነቴን ነው። ከኔው ጀምሮ ልሻለሁ። እንደዛ ሰው አይባልም። ስለሷ ወይም ስለሱ ምን ታውቃላችሁ? አንተ ምን አለብህ? እኔን ነው እንጂ የያዘኝ። ቆይ እናንተ ጋር መጥቶ ስለሳቀ ምናምን ምንም ነገር የሌለበት ነው እንዴ የሚመስላችሁ? እንዳውም ምንም ነገር የሌለባችሁ እናንተ ናችሁ። በየሄዳችሁበት የምትለፈልፉ የሆነ ሰው ትንሽ ነገር ሲያጋጥመው ያቺ ነገር ትልቅ ይመስልና በየሄደበት ይለፈልፋል። ትልቅ ችግር ያለበት ሰው ግን ብቻውን ሌሊት ሙሉ እያለቀሰ አድሮ ጧት ከሰዎች ጋር ሲስቅ እንዴ አንቺ ምን አለብሽ እንዴ? አንተ እኮ ችግርህን የጣልክ ሰው ነህ። እኔ ምን አለ ፈጣሪ እንዳንተ ቢያደርገኝ። ኧረ ተው አይባልም። ስለ ሰው ሳታውቁ እንዴ። እውነቴን ነው። ችግር ያለበት ሰው እኮ የኔን ይስጥ ብሎ መራገም ይችል ነበር፣ ግን ያውቀዋል። እሱ ላይ ያለው ስሜት በጣም ትልቅ ነው። ስለዚህ የማታውቁት ሰው ፕሊዝ ብትችሉ ምንድነው የገጠመ? ምን ነው በቃ በጣም መሳቅ፣ በጎን ማልቀስ። ምንድነው ያጋጠመ? ወንድሜ፣ እህቴ፣ ባሌ፣ ፍቅሬ ምናምን ነገር ተባብላችሁ ተጠያይቁ። ባትችሉ ግን ዝም በሉ። ምን አለብህ እያላችሁ ካለበት ላይ ሌላ ግብዳ አትጣሉበት። ጓደኛዬ ከዳችኝ፣ ፍቅረኛዬ ከዳኝ፣ ወንድሜ ከዳኝ፣ እህቴ ከዳችኝ፣ አባቴ ከዳኝ፣ እናቴ ከዳኝ ምናምን አትበይ። ለምን አይከዱሽም? ሰው አይደሉ እንዴ? በዚህ ምድር ማንም ሰው ሊከዳሽ ይችላል። ማንም በቃ ሰው የተባለ ፍጥረት በሙሉ ሊከዳሽ ይችላል። አንቺ ማሰብ ያለብሽ ግን ዘላለማዊ አባት እንዳለሽ ብቻ አስብ እንጂ በዚህ ምድር ማንም ከዳሽ። ዛሬ ቢከዱሽ ነገ ልጄ ይቅርታ፣ ወይ ጓደኛ ይቅርታ፣ ወይ እህቴ ይቅርታ፣ ወይ ወንድሜ ይቅርታ እያሉ ይመጣሉ። ይሄን ማሰብ አለብሽ። ምክንያቱም ዛሬ ከሰዓት በኋላ መልሰው ይቅርታ ሊጠይቁሽ ይችላሉ፣ ላይጠይቁሽም ይችላሉ። ለዘላለም ሊቀየሙሽ ይችላሉ። አይመለከተሽም። አንቺ ስለነሱ መከዳት፣ ስለነሱ መክዳት ጥፋቱ ብቻ ያንቺ እንዳይሆን አስቢ። ጥፋት በእናንተ ጥፋት ብቻ ሰው እንዳታስቀይሙ እንጂ በራሳቸው ጥፋት በሌላ ሰው ምናምን ከሆነ አይመለከታችሁም። እናንተ ብቻ ከራሳችሁ ያለን ነገር ለማስተካከል ሞክሩ። በራሳቸው ጠልተው ከሆነ በራሳቸው ጥፋት አሳበው ከሆነ እሱ ፈጣሪ ያቅላችኋል። እናንተ ግን አባት እንዳላችሁ መጠጊያ መጠለያ እንዳላችሁ ብቻ አውቁ። እውነቴን ነው። ማንም ቢከዳሽ ሰው እስከ ስራሽ የሚቀበልሽ አምላክ እንዳለ ወጡ እንጂ እንትና ፍቅረኛ ቃል ገብቶ ወዲህ ነበር። ቃል እኮ መግባት በጣም ቀላል፣ መጠበቁ ነው አሁን ከባድ የሆነባቸው የሆነብነ ለሰዎቹም ለትዳሮቹም ለምኖቹም የሆነው መጠበቁ ነው እንጂ መግባት እኮ እሙትልሽ እናቴን ምኔን ብሎ እኮ ቃል መግባት ችግር የለውም። ሁሉንም ግን መጠበቁ ላይ ስህተት አለ። ስለዚህ ማንም ሄደ ማንም ምን አገባሽ አንቺ? ሄዳችን ለምስከ ዘርዘር ማንዘብ ንቀልቅልቡ አይደል? ተው ግን እናንተ እዚህ ሚዲያ ላይ እያመጣችሁ እንጀራ በሽሮ እንጀራ በዶሮ ወጥ እንጀራ በቁርጥ እያላችሁ ወደን አትቁረጡት፣ አታበላችሁ። ተው እንዴ! ቆይ በጥይት አንሞት ስንልላችሁ እንደዚህ በማቁለጭለጭ ምራቃችንን ድርቅ አድርጋችሁ ልትገሉ ነው እንዴ ያሰባችሁ? ተው አልበዛም እንዴ? እሺ የት እንግባላችሁ? እኔማ እሱን ካየሁ ሌላ አይነት ምግብ እንዴት ተው በቃ እንኖርበት ወገን። እዚህ ሚዲያ ላይ ብታችሁ ስትት እኔ ምራቄን እንዴት እንደሚወርድ ደግሞ መቆየት ይኩን እንደዚህ ፈጥጥ ተው እንከባበር ወገን። ኧረ ውዴ የልጃችን ስም አሌክስ ነው የሚሆነው። ውዴ ደግሞ ሚኪ ነው እያልኩሽ የኔ ፍቅርም ብየው ሳሚ ነው የሚሆነው ነግሬሃለሁ እንዴ። ሴት ከሆነ ደግሞ ደበቁላት በለጡላት ምናምን እያላችሁ እስከ ሌሊቱ 10 ሰዓት እንቅልፍ አልባ ስፈታፍቱ አድራችሁ አሁን እንዴት ነው ወለዳችሁ?
ስሙ ምናምን እንዴት ነው ተስማማ? የኔ ፍቅር አይሻልም ወንድ ነው የምንወልደው እንዴ እኔ ስናገር ማማታ ከብረኝ ልጓም ፊት የምን አባትሽ ልጅ ነው ሳይመጣ መኪና የምንለው ሳሚ ነው የምንለው ቅዱስ ነው የምንለው ብሩክ ነው የሚለው እንትና ነው የምንለው ከደር ነው አህመድ ነው ኡስማን ነው ምናምን የምትሉት ሳይመጣ የታባታችሁ ታስገቡት ነው። እንደዛ ብለው አውርተው ባወር በሁለተኛው ቀን ታረገብኝ አይወደኝም አይፈቅረኝም ወንድ ልጅ ሲጀመር ምናምን ያላባትሽ ወንድ ልጅ ነው ልብሽን ሰጠረ ነው ወንድ ልጅ አትበሉ። እዚህ መጣታችሁ በቃ ሳይወለድ ከደር እንደመቁና በለጡና ሸጋይቱ ናት ዋው ምናምን ጡ ከማለት ዝም ሲወለድ ይደርሳል። ስቡ ምን ችግር አለ? ህይወቴ መጽሐፍ ነች። በየቀኑ አዲስ ገጽ፣ በየወሩ አዲስ ምዕራፍ፣ በአመታት ሌላ መጽሐፍ እያመጣች ታስጠናኛለች። ይሄ ደግሞ የኔ ብቻ አይደለም የሁሉም ሰው ወይም ደግሞ የአብዛኛው ሰው ህይወት መጽሐፍ ታሪክ ነው። የሆነ ቀን ሌላ ገጽ ታመጣለች። ወራት በተቆጠሩ ቁጥር አዲስ ምዕራፍ ይመጣል። ወይም አመታት ሲቆጠሩ ሌላ አዲስ ህይወት ይመጣል። ይሄ ደግሞ የመጽሐፍነት ባህሪ ነው። ግን ችግሩ እኛ እንይዛለን ወይ ነው? የትላንትናውን ገጼን ዛሬ ላይ አስታውሳለሁ ነው ወይ? የዛሬ ወር ምዕራፌን አሁን ላይ አስታውሰዋለሁ ነው ወይ? ችግሩ የለም። አይምሮአችን መያዝ አይችልም። ማንበብ ወይም ደግሞ ማየት እንጂ እዚህ ላይ ማስቀመጥ አንችልም። ብንችል እኮ እስካሁን በጣም ብዙ ነገር እውነት ይሉ ግን ደግሞ ይዞ ሌላ ምን ይባላል? ድፍረታቸው ደግሞ አንዳንድ ሰዎች እውነቴን ነው ክብር የማይወድላቸው አይንሽ እንደዚህ ውልቅ አርገሽ ብሰጫቸው ቅንድቡ ሳየት ነው አስቀራሽው ሳ ብለው የሚጠይቁ እዚህ ትከሻሽ እስኮኮ ብለሽ ብታወጫቸው እግሬ ተንጠለጠለ የሚሉ ጎበዝ እውነቴን ነው። እንደዚህ ጥላ ብትሆኛቸው ከበድከኝ ምንድነው ብለው ለሰው የማይመቹ አይነት ሰዎች እውነቴን ነው። በቃ ለምንም እያረግሽላቸው ራሱ ያረግሽላቸውን ነገር ነው የሚያዩት። ነፍስሽን ሰጥተሻቸው ስጋሽ አልተቆራረጠም የሚሉ ይሆነ ለቅ ተናግረህ አስቀይማት ዝም ካለች እባክህ ተረዳት፣ አጨቅጭቃት፣ በቃ ተዋት። እውነቴን ነው። እሷ እኮ መናገር አቅቷት ምላሴ የላቱ ነው ወይም ደግሞ እናንተ የበላይ ሆናችሁ አይደለም። ነገሮች ሁሉ ባንድ ከተጣዱ ጥሬው ሲበስል የበሰለው ያራን ይባላል ነገር። እውነቴን ነው። ሁላችሁም ብትንተካተኩ ገና ያልበሰለው ሲበስል አንደኛችሁ ስለምትተሩ ነው። ስለዚህ የበሰለና ያልበሰለ ሰው አንድ ነገር መግባት ስለማይችል አንተ ገና አልበሰልኩም። ቀስ ብለህ ባንድ መጣድ የለብህም ከበሰለ ሰው ጋር። ስለዚህ ዝም ሲል ሰው ዝም በሉ። እውነቴን ነው። አንድ ሰው ዝም ካለ እኔ መከራ ያሁኑ ሰው እኮ ማለት ተናግሮ ያስቀይምህና ዝም ካልከው ትቢታም ደግሞ ያናገርኩ ዝም ትለኛለህ ይለዋል። ስትመልስለት ጭራሽ እኩል ትመልሳለህ ብሎ ፍጥጥ ይላል። እና ቆይ ምን እንሆን? የት እንግባኛ? ምን እናርግ? ዝም ማለት ካልቻል መናገር ካልቻል ምን እናርግሽ? እንዴ ይኩ ይገርመኛል እንደው አንዳንዴ። Like and subscribe. Hit that like button and subscribe for more.